ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋና አርዕስቶቹን እናስተዋውቃችሁ። የመረጃና የደህንነት ኃላፊው በፋኖ ኃይሎች መገደሉ ተሰማ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ከተማዋን መልሰው መቆጣጠራቸውን አሳውቀዋል። የአማራ ክልል የብልጽግና አገዛዝ ባለስልጣን በበኩላቸው ማንም የሚነቀንቀን ኃይል የለም ሲሉ ተናግረዋል። በዝርዝር ተሰሙታላችሁ። በኢትዮጵያ በአስደንጋጭ ሁኔታ የተከሰተው የማርበርግ ቫይረስ ሐዋሳ ከተማ መግባቱ ተነገረ። በሐዋሳ ከተማ በቫይረሱ የተያዘ ሰው መገኘቱም ተረጋግጧል። ጉዳዩን የተመለከተ የጥንቃቄ መልእክትና መረጃም ደርሶናል፣ ትሰሙታላችሁም። መደበኛና አስቸኳይ ፓስፖርት ለማውጣት ተከፍቶ የነበረው አዲስ ድረገጽ ከናካቴው መስራት ማቆሙ ታወቀ። ብዙዎች ፓስፖርት ለማግኘት በሚያመለክቱበትና ወረፋ ሌት ተቀን በሚጠብቁበት በዚህ ሰዓት እንዴት ይሄ ጉዳይ ተፈጠረ? በዝርዝር ከመረጃው ተሰሙታላችሁ። ክቡራትና ክቡራን ቤተሰቦቻችን ለምሽቱ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችን መረጃዎች ይዘናል። ቻናሉ እንዲያድግና ተደራሽነታችን እንዲሰፋ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው። የመረጃና የደህንነት ኃላፊው በፋኖ ኃይሎች መገደላቸው ተሰማ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ከተማዋን መልሰው መቆጣጠራቸውን አስታውቀዋል። የክልሉ የብልጽግና አገዛዝ ባለስልጣን በበኩላቸው ማንም የሚነቀንቀን ኃይል የለም ሲሉ ተደምጠዋል። የብልጽግና አገዛዝ ከህዳር 15 2018 ዓ.ም ጀምሮ በተዋጊ ጄት አሰሳ በሚያደርግበት ሰሜን ወሎ ዞን ቆቦ ቀጠና የብልጽግና የመረጃ ደህንነት ኃላፊ በፋኖ ኃይሎች መገደላቸው ተሰምቷል። በቆቦ ከተማ የመረጃና ደህንነት ኃላፊ የሆኑት አቶ ጥጋቡ ደረቤ እንዲሁም አጃቢዎቻቸው ትናንት ህዳር 16 2018 ዓ.ም ምሽት ላይ የፋኖ ኃይሎች ሰርገው በመግባት በወሰዱት እርምጃ መገደላቸው ነው የመረጃ ምንጮቹ የተናገሩት። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በበኩሉ በብልጽግና የቆቦ ቀጠና የመረጃና ደህንነት ኃላፊ አቶ ጥጋቡ ደርቤን ከነአጃቢዎቻቸው እርምጃ ወስጄባቸዋለሁ በማለት አረጋግጧል። የብልጽግና ሹሙ በቆቦና አካባቢው በንጹሐን ላይ ለተፈጸመው ወንጀል ዋና ተጠያቂ ነበር ሲል ነው አፋብሃ አክሎ ያስታወቀው። በተመሳሳይ ከሳምንታት በፊት በሰሜን ሸዋ ዞን የሸዋሮቢት ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማ ወንዳፈራው ከነአጃቢዎቻቸው መገደላቸውን ጣቢያችን መዘገቡ ይታወሳል። አቶ ለማ ወንዳፈራው ሶስተኛው በሰሜን ሸዋ ቀጠና የጸጥታ ኃላፊ ሆነው በብልጽግና ከተሾሙ በአጭር ጊዜያት ውስጥ ግድያ የተፈጸመባቸው አመራር ነበሩም። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች ከተማዋን መልሰው መቆጣጠራቸውን አስታውቀዋል። በምስራቅ ጎጃም ዞን ማቻከል ወረዳ ቅዳማን ከተማን ከሳምንታት ውጊያ በኋላ የፋኖ ኃይሎች መልሰው መቆጣጠራቸውን ነው ያስታወቁትም። አገዛዙ ከፍተኛ ቁጥር ያለው ጦርና ከባድ መሳሪያዎቹን ታጥቆ ውጊያ ያደረገባቸው የማቻከል ወረዳ ቅዳምን ከተማን በፋኖ ኃይሎች በደረሰበት ጉዳት ለቆ ወደ አማኑኤል ለመሸሽ መገደዱን ነው የፋኖ የመረጃ ምንጮች የተናገሩት። ፋኖ ቅዳምን ከተማንና አካባቢውን ሙሉ ለሙሉ መቆጣጠሩን ያረጋገጠው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በበኩሉ ለቀናት በአካባቢው በነበረው ውጊያ የኮሎኔልነት ማዕረግ ያለውን አዛዥ ጨምሮ በርካታ ያገዛዙ ጦር አባላት መገደላቸውን አስታውቋል። በተመሳሳይ በክልሉ ላስታ ቀጠና አይና ቡግና ይምራነ ክርስቶስ አካባቢ እንዲሁም በማዕከላዊ ጎንደር ጭልጋ ቀጠና ጫንድባ አካባቢ በአገዛዙ ጦርና በፋኖ ኃይሎች መካከል በተደረጉ ውጊያዎች
ከፍተኛ ሰብአዊና ቁሳዊ ጉዳቶች መመዝገባቸውን የፋኖ የቀጠናዊ መረጃ ምንጮች ተናግረዋል። በሌላ በኩል የአማራ ክልል የብልጽግና አገዛዝ ባለስልጣን ማንም የሚነቀንቀን ኃይል የለም ሲሉ ተናግረዋል። የክልሉ የብልጽግና ሰላምና ደህንነት ኃላፊ እሸቱ የሱፍ አሁን ላይ እኛን የሚነቀንቀን ኃይል የለም ሲሉ ነው የተደመጡትም። ኃላፊው እሸቱ የሱፍ አሁን ላይ በአማራ ክልል ሽፍታ እንጂ ተዋጊ የለም፣ በየአካባቢው ሰርጎ እየገባ ጥቃት የሚያደርስ እንጂ ወታደራዊ የበላይነት ያለው ኃይል የለም። በዚህ ሁኔታ ግን ይህንን መንግስት ንቅንቅ የሚያደርገው የለም ሲሉ ነው በአገዛዙ ሚዲያ ሲናገሩ የተደመጡት። በሌላ መረጃ በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር ተናገረ። ግለሰቡ በጅንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞም ወደ ሐዋሳ ተመላሽ የነበረ ነው ተብሏል። ይህ የተባለው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። በዚህም ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ የላቦራቶሪ ምርመራ እንደሚደረግ ተናግረዋል። ቫይረሱ ከተከሰተበት ከህዳር 5 ቀን እስከ ህዳር 17 ቀን ድረስ 73 የላቦራቶሪ ምርመራዎች ተደርገዋል ያሉት ሚኒስትሯ በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ 6ቱ ህይወታቸው አልፏል፣ 5ቱ ደግሞ በሕክምና ላይ ናቸው ሲሉ አስረድተዋል። በሌላ በኩል በሌሎች ሀገራት ላይ ተሞክሮ ለውጥ ያመጣ ዶሚዲስፔር የተባለ ጸረ ህዋስ መድኃኒት ወደ ሀገር ቤት በማስገባት ለ16 የህክምና ባለሙያዎች እንዲሁም በህክምና ላይ ላሉ 5 የቫይረሱ ተጠቂዎች ሰጥተናል ብለዋል። መድኃኒቱ ለውጥ እያመጣ መሆኑን የጠቆሙት ዶክተር መቅደስ በህክምና ላይ ያሉት 5ቱ ተጠቂዎች የማገገም ሂደት ላይ መሆናቸውን አስረድተዋል። በጽኑ ህሙማን ክፍል አንድ ታማሚ እንዳለ የተነገረ ሲሆን አስፈላጊው ክትትል እየተደረገለት ነው ተብሏል። በሌላ መረጃ መደበኛና አስቸኳይ ፓስፖርት ለማውጣት ተከፍቶ የነበረው አዲስ ድረገጽ ከናካቴው መስራት ማቆሙ ታወቀ። የኢሚግሬሽንና ዜግነት አገልግሎት ብዙዎችን ሲያጉላላ አላስፈላጊ የጉቦ ክፍያ ሲያደርግና ሲያማርር የነበረውን ድረገጽ ከናካቴው ዘግቶ ሌላ አዲስ ዌብሳይት ስራ ላይ የዋለው የዛሬ 6 ወር ገደማ ነበር። የተቋሙ አንዳንድ አድሚኖች ከደላሎች ጋር በመሆን ሲፈጽሙት የነበረው ህገወጥ ተግባር በሚዲያችን የምርመራ ዘገባ ከተጋለጠ በኋላ የኦንላይን ቀጠሮ ማስያዝ በአብዛኛው ቆሞ ነበር። እሱን የሚተካ አዲስና ዘመናዊ ዌብሳይት ተሰርቶ መዘጋጀቱ ይፋ ከተደረገ በኋላም ግን ችግሩ እንዳልተቀረፈ የሚደርሱን መረጃዎች ይጠቁማሉ። ይሁንና አሁን የደረሰን መረጃ እንደሚጠቁመው ይህ አዲስ ድረገጽ ከናካቴው ካቆመ ቀናት ተቆጥረዋል። www.immigration.gov.it የተባለው ይህ ድረገጽ አሁን ላይ ማንኛውንም ቀጠሮ ማስያዝም ሆነ ማመልከት የማያስችል እንደሆነ ተመልክተናል። ኢሚግሬሽን ይህ ለምን እንደሆነና ድረገጹ መቼ እንደሚጀምር እስካሁን ያለው ነገር የሌለ ሲሆን በርካታ ለስራና ለትምህርት ጉዞ የነበረባቸው ዜጎች መስተጓጎላቸውን ለሚዲያችን ተናግረዋል። አዲሱ ዌብሳይት የአንድ ጊዜ ፓስወርድ ወይም ዋን ታይም ፓስወርድ OTP ወደ ደንበኛው የስልክ ቁጥር ወይም ኢሜይል በመላክ የሚሰራና ደንበኞችን በመጡበት ቅደም ተከተል የሚያስተናግድ ዘመናዊ ሲስተም እንዳለው ተነግሮ ነበር። ዜጎች በድረገጹ መዘጋት በርካታ ጥያቄዎችን በኢሚግሬሽን የፌስቡክ ገጽ መረጃዎች ስር በአስተያየት መስጫ ወይም ኮሜንት ላይ እየጠየቁ ቢሆኑም ምላሽ እያገኙ እንዳልሆነ ተመልክተናል። አብይ አህመድ በህዝብ ተወካዮች ምክር ቤት በቅርቡ በሰጡት ማብራሪያ ላይ የኢሚግሬሽንና የዜግነት አገልግሎት በአጭር ጊዜ ውስጥ ተጨባጭ ለውጥ ማምጣቱን ተናግረው እንደነበር ይታወሳል። በተቋሙ አንዳንድ ሙሰኛ ሰራተኞች የሚጠይቁት ገንዘብ ህዝብን ያንገሸገሸ ቢሆንም ጠቅላይ ሚኒስትሩ አገልግሎቱ የተሟላ ሪፎርም ማድረጉን ጠቅሰው ተቋሙ ኢትዮጵያን የሚመጥን ታሪኩን ማዕከል ያደረገ ለውጥ ላይ መሆኑን ገልጸው ነበር። በሌላ መረጃ ኡጋንዳ ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማትቀበል አስታወቀች። የኡጋንዳ መንግስት እዚህ ውሳኔ ላይ የደረሰውና ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማይቀበል የገለጸው በሀገሪቱ የሚገኙ የስደተኞች ቁጥር 2 ሚሊዮን ገደማ መድረሱን ተከትሎ የለጋሶች ድጋፍ መጠን እየቀነሰ በመምጣቱ መሆኑን አስታውቋል።
የኡጋንዳ የእርዳታ የአደጋ መከላከል ዝግጁነትና ስደተኞች ሚኒስትር ሄላሪ ኦኔክ ለዴሊ ሞኒተር እንደተናገሩት ኡጋንዳ ለስደተኞች እርዳታ የሚውል በየዓመቱ $240 ሚሊዮን ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ስትቀበል ቆይታለች። ይሁን እንጂ በአሁኑ ሰዓት ሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ $100 ሚሊዮን ዝቅ ማለቱንና በዚህ ዓመት የተገኘው ድጋፍ ደግሞ $18 ሚሊዮን ብቻ መሆኑን ሚኒስትሯ ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩ ስደተኞችን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን እየቀነሰ መምጣቱ የሀብትና አገልግሎት እጥረት እንዲፈጠርና አፍሪካዊቷን ሀገር ጫና ውስጥ እንድትገባ እንዳደረጋት ተገልጿል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን የምትቀጥልበት ቢሆንም ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ሰዓት ጦርነት ላይ ካልሆኑ ሀገራት የሚመጡ አዳዲስ ስደተኞችን ግን ከዚህ በኋላ የማትቀበል መሆኗን የሀገሪቱ ባለስልጣናት በአጽንኦት ገልጸዋል። ያም ሆኖ ውሳኔው ከዚህ በፊት ወደ ኡጋንዳ የገቡትን የማይነካ መሆኑና በሀገሪቱ ውስጥ የሚገኙ ነባር ስደተኞች ባሉበት የሚቀጥሉ መሆናቸው ተገልጿል። በመጨረሻም ዩክሬን ጦርነቱን ለማቆም በቀረበው የሰላም እቅድ ላይ ከአሜሪካ ጋር መግባባት ላይ ደረሰች። ዩክሬን ከሩሲያ ጋር እያደረገች ያለችውን ጦርነትን ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታውቃለች። ሐሳቡ የተመሰረተው ባለፈው ሳምንት አሜሪካ ለኪየቭ ባቀረበችው ባለ 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል። የአሜሪካ ፕሬዝደንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ የመጀመሪያው እቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝደንት ቭላዲሚር ፑቲንን እንዲያነጋግሩ ማዘዛቸውንም ተናግረዋል። የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። አስተዳደራቸው ከወሩ መጨረሻ በፊት ስብሰባ ማድረግም አቅዷል። ከአሜሪካና ከፕሬዝደንት ዶናልድ ትራምፕ ጋር የጠበቀ ንቁ ትብብር አደርጋለሁ የሚል እምነት አለኝ። አብዛኛው በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች ብለዋል። ከአንድ ቀን በፊት ዜሌንስኪ የ28 ነጥብ እቅዱ ለዝቧል፣ አንዳንድ ድንጋጌዎችም ተወግደዋል ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።